ደግሞ አብርሃም ህይወታችን ነው ብለን ስላሰብን ከእሱ ጋር የፈለግነውን ነገር ማድረግ እንችላለን። አብርሃም ህይወታችን ነው ብለን ቆይ ምንድን ያችው አልመጣችሁም፣ አልደረሰባትም። እራሷ ናት የመጣችው ወደ እሱ ህይወት። ከዛ ባለፈ ደግሞ አብርሃም ህይወታችን ነው ብለን ስላሰብን ከእሱ ጋር ናዮ ጦሎ ቢዴ ማለት አሁን ነው በቃ የጋራ ነው የምትጠቀሙ የነበረው። ይሄንን እንዳታይ ማለት አሁን አብርሃም ህይወታችሁ ስለሆነ ፈተናችን በዛ እኮ ነው። አሁን የኔ አማማት ነው ወይ ጉጭ ያለጡት አንድም ቀን ሳላ ያለ ሰውዬ ምን አሁን ቆይ ጡስ ማዘዣ ጣል ቢደረግ ምን አለበት? አሁን ምንድነው ላምናት እኮ የስንት ዓመት ላምናት ፍሬ ደግሞ ንገርልኝ በቅቤዋል አይሆንም። አፉ በሉ ለዚህ ሀሳብ ግን ሶስተኛ አድክም ነው በቃ ምንም ላይ ላይ ሸክም ነው የጨመርኩት። ሁለታችሁ ትሻሉኛላችሁ ብሎ ከናንተ ጋር ተመልሶ አብሯችሁ እንዲኖር ወይም ነገ አንቺ ጋር ነገ እሱ ጋር ተንዘላዘሉ ተካፍሎ መብላት ባህላችን ነው። ግን አብርሃምን አይደለም እንብላ መባባል ባህላችን ነው። ግን አብርሃምን አይደለም። ምግቡንም አንድም ቆርሳችሁ ቢሆን ብላ ብላችሁ ትሄዳላችሁ። ነው ይመለከተናል የሱ ጉዳይ ምናምን ያለባችሁ ነገር ላይ ጎበዝ መሆን ሲያቅታችሁ ጭራሽ ተካፍላችሁ ልትበሉ ምድረች ጋራ ላኪት ያንተ ይቀርበላል። አስተዋይ ናት፣ የምታደርገውን ነገር ታውቃለች የምንላት ሩታም ይኸው በቃ ሰው ውሎውን ይመስላል የሚባለው እኮ እውነት እኮ ሰው ውሎውን ይመስላል ማለት ይኸው ሩታ አንድ ወር ከኤርሜላ ጋር አንድ ወር ነው 20 ቀን 15 ቀን ብትውል ይኸው እሷን መስላ መጣች። እንጀራ ጥሩን አመል ያጠፋል የሚለን ቅዱስ መጽሐፋችን መጽሐፍ ቅዱስ። ለዛ እኮ ነው ጓደኛህን አሳየኝና ስለ ማንነት ወይም ስለ አንተ ነው ባለው እኮ እውነት ነው። ሁለት ኤርሜላ ሆነው ይመጡብናል። አንድ ደህና ነች ትልሽ ያልንሽም ሩታ ጭራሽ የሩታ ወዳጆች ማለት ሩታን የሚያስከብሩ ሩታን ማንነት የሚኮሩ በሩታ እዚህ ቦታ ላይ እንድትገኝ የማይፈልጉ በጣም ብዙ ሴቶች አሉ። ብዙ የድሮ ግሪስ ፋሚሊ እና የድሮ የሩታ ወዳጆች አንግብግብ ቅጥል ነው ያሉት። አዎ በስራዋ በውሽማ ጋራ ብዙ መስዋዕት የከፈሉ እናትና አባታቸውን እያሰደቡ አንቺ ምን አባክ እየተባባሉ በማይመለከታቸው ሲሰዳደቡ የኖሩ ሰው ከሄርሜላ ጋር ሆና ሩታ ስትመጣ እንዳጨበጭብ ነው የምፈልጉት። እንዳጨበጭብላት ሂጂበት ጀግና ነሽ ሩታዬ ጀግና ነሽ እንድለት ነው አለልም። እኔ እናትና አባት ወልዶ ያሳደገኝ የእናቷ ልጅ አባቷ ልጅ የወንድሞቹ እህት ነኝ አለልም። እንዲህ አይነት ነገር ሳዴንቃት ስወዳት ከልቤ ከማንም ሰው ብዬ አይደለም። እኔ ቲክቶክ ላይ የማንም ጋር ገብቼ ማሽቃበጥ ሴት አይደለችም። የኔን ንግግር ብዙዎቹ አይወዱትም። ለምን ድራማ እንደሆነ እንደሚሰሩ ማሽቃበጥ እንጂ እውነተኛ ታሪክ እንደሌላችሁ ስለማቅ የወታጀራ የተቆረች እናንተ ግን እውነትን ደብቃችሁ እቺንጭጭ ፍቅርን ለመዘግዘቅም ለመሳደብም መቃችሁ። መጀመሪያ የኛ ልጅ ምን እየሰራች ነው? የምናደንቃ ልጅ ምን ቦታ ናት? ከምን ነገር ከቪዲዮ በኋላ እኮ ካፌ ተቀምጠው ዘና ፈታ እያሉ እኮ እየተራጩባችሁ ነው እናንተ። ለምንድነው እኔ ፍቅርን መሰርባት? ለምንድነው እኔ ፈትቻታለሁኝ አልፈልጋትም ይላል፣ ይፈልግ ሚስቴ ናት ይላል። እንደ አይነት ሰው ጨዋታ እንዴት እየተጫወተ እስከሆነ ድረስ አብርሽ ሩታና ሄርሜላ ከህይወቱ መውጣት ነው ያለባቸው። ሀቂቃ ከሆነ እናንተ ፍርድ ካላችሁ ምን ይሰራሉ? የሚወዱት ከሆነ የሚያከብሩት ከሆነ እሱ ከሆነ የጠላቸው ማንኛይቱ ናት ለኔ ህይወት የምትጠቅመኝ ብሎ ፈልጎ እስከመጣ ድረስ አርፈው መቀመጥ። የመጣችው ሲገራ ቦክስ እየተጋጠመችን የቲክቶክ ላይ ልዘቃዘቅላት ለምን ዋስ ነው መግባር? ምን አሳይታኝ? ሩታ ሀብቴን እኮ ድሮም ማቃት አትንኩይ ባይ የመጣውን ሰው ወንድም ቢሆን በጥፊ እየመታች የምታባር ከህይወቷ ላይ ጀግና ነበረች። ዛሬ ላይ ግን እኔ ፍቅር ላይ እጅ አነሳኝ ብዬ ጀግና አልላትም። ሄርሜላን ለምን አላጣፈረቻትም? ሴት ከሆነ ህይወቷን ያመሰችው እስካሁን ድረስ ጨቅጨቃ ብላ ስሟን ያስጠፋችው እስከ ድግምተኛ ብላ በቃል መድኃኒት አድርጋበታለች ከሷ ብላ የተናገረችን ሴት እኮ ነው አብራ እጅ ይዛ እየመጣች ያለችው። እንኳን ለእኔ አይደለም ለሃይማኖቷ እንኳን ክብር እንደሌላት ሩታ በድግምት ያደረግሽው በመስቀል ላይ ነው ያለችን ሴት እጇን ይዛ ነው ስትሄድ የነበረው እኮ። ለምኑም አድንቃት፣ ስነ ስርዓት አድርጉ። እኔ ቤት መታችሁ ብዙ እንዳታወሩ። ከሩታ ከኔ በላይ ያከበራት፣ ከኔ በላይ የተከላከለላት፣ ከኔ በላይ ስለ ሩታ ማንነት ያወራ እንደዚህ ቁጭ ብዬ ኮራ ብዬ እንደናንተ እንኳን ራሴን ደብቄ አይደለም። ዛሬ ላይ ግን አላኮራችኝም። ባሏን የምትወደው የምታከብረው የልጅ አባት ካለች ተወት አድርጋው ስራዋን መስራት፣ በራሷ ቆማ ማሳየት። ሴት ማለት እንደዛ ነው። በሄደበት ሴት ጋር አሁን በቲክቶክ 99 ሴት እየለቀቀ ነው። እነዛ ጋር ሲመጣ ሄዳ ቦክስ ልገጥም ነው እንዴ?
ሴትነት ይሄ ነው? ይሄ ነው ለእናንተ ሴትነት? ይሄ ሴትነት አይደለም። ይሄ ሴትነት ማለት ራሷን ተንከባክባ የበላይነት እንዲሰማው እሷ አብርሽ እንዲኮራ ያደረገችው ሩታ ናት። ተፈላጊነት ስሜት እንዲሰማው ያደረገችው ሩታ ናት። ዛሬ እሷ ግን ራሷን እንደ ተፈላጊነት አይታ ከህይወቱ ልቅ ብላ የራሷን ቪዲዮ እየጫነች ብትመጣ 99 ሴት በጣም ሚሊየን ሴት ነው አብርሽ የተረደራቸው በቲክቶክ አይታችኋል። ሲያሽቃብጡ በየቤታቸው በየሴቶች ቲክቶክ እየለቀቀ ነው። ያን ሁሉ ሲመጣ በጥፊ ልትማታ ነው። ይሄ ነው ማለት ነው ጀግንነት። እናንተም እንደመሰላችሁ መሄድ ትችላላችሁ። እኔ ግን ጀግና ማለት ራሷን ተንከባክባ ልጇን ተንከባክባ በቃ እንደ ድሮ ሩታይቱን ያችናት ጀግና ማለት። ጀግና ማለት ግን እኔ በጠቅላላ ነግራቸዋለሁ የመዳም ቅመሞች ሰው ቤቱ ነው ሁሉ ነገራቸውን ደብቀው የሚኖሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ሰላም ብያለሁ። ይሄን ቪዲዮ ላይክ፣ ሰብስክራይብ ያደርጋችሁ እስከ መጨረሻ አይታችሁ ኮሜንት ጻፉ። ወዳችኋለሁ። ማታ ሩታና ሄርሜላ እየተጋገዙ ነበር። ግን ቢተጋገዙም እኛ የመዳም ቅመሞች አልተመቸንም። ያልተመቸንም ሴት እንደ ሴት እንደ ማንነቷ ስትከበርና ስታከብር ነው። በመጣ በህይወቷ በመጣ ውስጥ እሷ ቦክስ የምትገጥም ከሆነ ይሄ ሴትነት አይደለም፣ ፍቅር አይደለም፣ ትዕቢት ነው። በትዕቢት ደግሞ ትዳር አይመራም። ትዕቢት መቼም ቢሆን ሰው አሸናፊ ሆኖ አያውቅም። የሰው ልጅ ሰበር ብሎ ትዳሩን ሲመራ ነው እንጂ እኛ እንዲህ አይነት ትዳር አይተናነቅም። በእውነት ነው የምላችሁ። አብርሽ አውቆ የተጫወተባቸው ቃቃ የተጫወተባቸው ድራማ እየሰራባቸው ነው። ነገር ግን እነሱ ደግሞ ከድራማ ውጭ ብቻችንን እንሰራለን ብለው መወሰን ሲያቅታቸው ፍቅርን ሄደው በጥፊ መቱ። በጥፊ መመታቱ አይደለም እኔ የገረመኝ። በጥፊ ቢመቷትም ዞሮ እሷም ለስራ ነው የመጣችው። ይሄን ትዳር ብላና መርጣ አይደለም የመጣችው። ሴት ናት። በፊት አንዴ ሰው ልጅ አንዴ አይሞኛል እንዴ? ሰው አንዴ ይሞኛል፣ ሁለተኛ ይሞኛል እንዴ? ሁለተኛ አልሸወድም እኔ። ፍቅር ለምን እንደመጣች ተይቀደም ተናግራለች። አብርሽ ለምን እንደምትፈልገው ተይቀደም ተናግራለች በሀቢባ ቤት። ዛሬ ምን ተገኘ? ዛሬ አብርሽ ሌጣ ስለሆነ አብሮ ይሆናሉ ብላችሁ ፈርታችሁ ነው እንዴ? ነው አይደል? ይሄ ትዳር ነው እንዴ እናንተ ውስጥ ያለው? እኔ በሩታና በሄርሜላ ማታ በጣም ነው ያፈርኩት። ወደዳችሁም ጠላችሁም አፍሬያለሁ። ሶስተኛ ሴት ስመጣ ደግሞ አራተኛ አሁን ፍቅር ስለማትችላቸው ሌላ ሴት ያመጣል። እዛ ሜዳ በጥፊ ልመታ ነው ሩታ። እኔ ባሌን የምወደው ከሆነ የማከብረው ከሆነ ለሱ ስሜት ካለኝ የሚወደውን ነገር ተውለታለሁ። አለቀ። የሚፈልገውን ነገር እንዲጨርስ እተዋለሁ። ለራሴ ጊዜ እሰጣለሁ። ራሴን እንከባከባለሁ። በቃ ይሄ ነው የኔ ዓላማ፣ የኔ እቅድ። አልሳፈጥም። ምንሽ ብዬ ከአንቺ አንቺ ትበልጫለሽ ብሎ አመጣ አይደል እንዴ? እኔ የራሴን ቤትና የራሴን ማንነት መስራት እንጂ ከመጣው ሴት ጋር እየተገራፈኩኝ የተሰደብኩኝ አልቀጥልም። አዎ ሩታ ጀግና ናት። ሩታ ሀብቴ ጀግና ናት። መቼም ቢሆን አትበገርም፣ እናውቃለን። ግን በትዳሯ ውስጥ አይደለም እንደዛ ጀግንነቷ፣ እንደዛ አይደለም። ድሮ እኔ ካላት ትዳር ውስጥ ሆና ፍቅር ውስጥ ሆና የነበረችው ማንነቷ ነው እንጂ የምፈልገው አሁን አንቺ አትፈለጊም ፈትቼሻለሁ እያለ እንደዚህ ያዋረዳ በሚዲያ ዛሬ በመጣው ሴት ጋር ብትገጥም ይሄ ጀግንነት አይደለም። ይሄ ስሜት ሞገድ አለ አይደለ? ተደስተህ አትቀመጥም አብርሽ በቃ ደስታ አታገኝም ብለው ትዕቢት ነው። ሄርሜላም ሩታም አብርሽን አይፋፍቅሩትም፣ አይወዱትም። ደስተኛ ሆኖ ምቅ እንዲኖር አይፈልጉም። ወደዳችሁም ጠላችሁም ስሜት አይደለም። ይሄ ፍቅር ቀልድ አይደለም። ፍቅር ለምትወዱትና ለምታከብሩ ሰው ትታችሁ እናንተ ተጎርታችሁ መተው ነው። እኔም አውቀው ማለት ነው። ማንንም አላስመስልም እዚህ ሚዲያ ላይ ማለት ነው። አሽቃባጭ ነው ጊዜውን የሚወጣው። እኔ ለአብርሽ በጣም ትሳደብ ትረግጠው ብዙ ነገር ካደርገው ነው ያለው። ለምን? ሩታን ስለማያከብራት። ከመጣችበት ሰዓት ጀምሮ ለሩታ አንድ ቀን በስሜቱ በእሷ ስሜት ላይ ስሜቱን አይቼው አላውቅም። አንድ ቀን ሚዲያ ላይ ሁልጊዜ በታችነት እንዲሰማት እያደረገ ቪዲዮ የሚሰራባት ወዳ ፈቅዳ ነው እስከ ልጅ መውለድ የደረሰችው። ወደዳችሁም ጠላችሁም ሩታ አንድ ቀን እንደ ሚስቱ እንደ ፍቅረኛው ሲያከብራት አላየንም። አንድ ቃል ተተሳሳተች፣ በዛች በቃል ነው ቪዲዮ የሚሰራባት አብርሽ ማለት ነው። ዛሬ ላይ ግን ሄርሜላን ስንት አይነት ስሜቷን ሲጠብቅላት ነበረ። በጣም ብዙ ነገሮች ተከራክሮላታል። ሄርሜላ
ትናንትና ለመጣች ሴት አብርሽ ዛሬ ላይ ፍቅር ቢያመጣባት ምንም አይገርመኝም። ብዙ ቀን አትድረሱባት ሄርሜላ ምርጥ ልጅ ናት እያለ ሲመሰክርላት ኖሯል። ይሄ ምንድን ነው? ለሩታስ ምንም ነገር ሲል ሰምተን አናውቅም። እንዲያውም ላይክ ሲያደርግ ነው የምናውቀው። ቶክቶክ ላይ ትዝዘቀዘቅ ላይክ አድርጓቸው ነው የሚያልፈው ሄዶበት እያለ። ስለዚህ እንዲህ አይነት ወንድ ነው እንዴ በሱ ያመጣቸውን ሴቶች በጥፊ የሚመታው? ፍቅርን አንድም አልሰድባትም። ምን አረገች? እንደ እነሱ እኮ አፈቀርኩ ብላ መጣች ሚዲያ ላይ። በነገራችን ላይ ፈልጓት ነው እኔ ቶሎ አንቺ ተጠቅሚኛለሽ አንቺ ጋር እሰራለሁ ብሎ ያመጣት። መጀመሪያ የምናደንቀውን የምንሰራውን የምንናገረውን ይሄ ሚዲያ ምንድን ነው ብለን ማወቅ አለብን። አዎ የቡታጀራ የተበሬ ሁሉም ርካሽ ናቸው። አንድ ስነ ምግባር የላቸውም። ሄርሜላ፣ ሩታ፣ ፍቅር፣ አብርሽ ምናምን ሁሉም ኮተት በዛ ቦታ ያሉት። እኛ ጥሩ ሰው መስለውን ጓደኛ ማሞቾች እነ ዊና እነ ማርክ እዛን ጊዜ ሲመጡ ምርጥ ቤተሰብ ምርጥ ቡታጀራ ወጣቶች ይዋደዳሉ ይፋቀራሉ ብለን ስናሽቃብጥ የነበር ነው ማንነት የሰጠናቸው። እኛ ወደዳቸውም ጠላቸው ምንም ማንነት የላቸው። እስበሳቸው የማይስማሙ እንኳን እስበሳቸው ደግሞ ወንድምና ወንድም የማይከባበሩበት ማህበረሰብ የቡታጀራ ወጣቶች ናቸው። የአብርሽ ቤተሰብ አሁን ልጅ ያላቸው አሳድገዋል እንዴ? ስነ ምግባር አላቸው? ሄርሜላን በውስጥ ሄደው ይንከባከባሉ። ሩታን ሚዲያ ወጣው ከህይወቱ ውጭ ይላሉ። ይሄ ነው እንደ መንከባከብ? ይሄ ነው እንደ ስነ ምግባር? በጣም የሚያስጠሉ በጣም የሚደብር ማህበረሰብ ውስጥ ያደጉ ማህበረሰቡ በነገራችን ላይ ጥፋት የለውም። ቡታጀራ የሚባል ሰው ግን ወጣቶች ስሙን ያበላሹት እነሱ ናቸው፣ እኛ አይደለንም። ቡታጀራ ነው የምናውቀው እኛ። የት ክልል የት ጎጥ እንደሆኑ አናውቅም። የምናውቀው ቡታጀራ ነው። ቡታጀራ ነው የምንሰርባቸው። ለምን? እናትና አባት አላቸው። አይተናል። በሚዲያ እያመጧቸው እያስተዋወቁን ነበር። በጣም ደስ እያለን ፍቅር እየተማርን ነበር። ዛሬ ላይ ግን የሌለ ማንነታቸውን ሚዲያ አውጥተው ዛሬ እውነቱ ሲጋለጥ ጋጠ ወጦች፣ አሽቃባጮች፣ በጣም የሚያዳብር በእውነት ነው የምላችሁ። ወሎ ላይ እንደዚህ አታገኙ። ተወደዳችሁ ከነምናምኑ አንድ ሰው መወዱት፣ ከጠላችሁ ደግሞ ሁሉንም ነገር ነው የምጠሉት። እንዲህ አይነት ህይወት አይቼም አላውቅም። ሄርሜላና ሩታ ዞሮ አብርሽ ወደውት አይደለም ለማቃጠልና አሳብደው ከሚዲያ ለማጥፋት እንደሆነ እርግጠኛ ሆኜ የምነግራችሁ። መቼም ቢሆን አብርሽና ሄርሜላ ፍቅር ሩታ ለሱ ሚስት አይሆኑትም። እነዚህ በቃ ለሚዲያ ውስጥ መታወቅ ነው የሚፈልጉት፣ መዝናት መስራት ነው የሚፈልጉት፣ ዶላር ነው የሚፈልጉት። አብርሽ የነቃው ይሄ ላይ ነው። ፍቅር ማለት ለምትወድ ሰው ተጎድታችሁ መተው ማለት ነው። ይሄ ፍቅር አይደለም። ፍቅር አትቻላቅም። ወደዳችሁም ጠላችሁ ምንም አታመጡም። ቶክቶክ ላይ ትባላላችሁ በማይመለከታችሁ ስራችሁ አይደለም። በነገራችን ላይ እናንተ ራሳችሁን ተንከባከቡ። ቶክቶክ ያላችሁ ሴቶች በጣም ያስጠላችሁኝ በእውነት ማለት ጀግና አሉ። የሩታ አድናቂዎች በጣም ብልህ ሴቶች የሩታ አድናቂ አሉ። ገለል ነው ያሉት ሲነገሮች ሲጨማለቁባቸው። ግን አሁን የምትሳፈጡ ሴቶች በእውነት ምናችሁ በራሳችሁ የምታፍሩ ሴቶች ናችሁ። ነገር ውስጣችሁ ያለባችሁ ስለ አብርሽ ስለነ ሩታ ብቻ ስታወሩ በቃ እውነት በቃ የሆነ ፊዚካላችሁ እንኳን ደስ አይልም። በጣም ነው የሚደብረው። የበታችነት እንድንሰማን ያደረገችን ራሷ ሩታ ናት። እኛ መናቃት በዚህ አይነት ነገር ስላልሆነ ማለት ነው። ወደደም ጠላም አብርሽ የፈለገውን ኑሮ የመኖር መብት አለው። የፈለገውን ዝንጀሮም ያምጣኛ ምን አገባኝ፣ አይመለከተኝም። ብዙ ቀን ተከራክሬያለሁ ለሩታ ባሏ ነው ብዬ። ግን አሁን ላይ ስናየው ቃቃ ጨዋታ ስለሆነ የተሰማኝን ተናግሬ ነው አለፍ የምሄደው እንጂ የማንም አሽቃባጭ አይደለሁም። ለምን አሽቃብጣለሁ? እውነትን ርቄ ለምን ሄዳለሁ? እውነት ከሆነ እውነት ነው። እውነት አብርሽ የሚወዱት የሚያፈቅሩት ቢሆን እስካሁን ድረስ አጠገቡ አይገኙም ነበር። ትተውት የሚደርስበት አይተው መጨረሻ ዞሮ መቼም ከወደዳቸው ከሁለት አንዳቸው ይመጣል። ሰው የሚያወደው ጋር አይኖርም። ወንድ ልጅ ደግሞ ካልወደደሽ በቀር አብርሽ አያድርም። ወደድሽም ጠላሽም። ሴት ልጅ እንኳን ለገንዘብ ስትል ልታድር ትችላለች። ጥቅመኛ እንዲሆን ብዙ ሰው ስለሚናገር ማለት ነው። ስለዚህ ወንድ ልጅ ካልወደደሽ አንድ ቀን ማደር አይችልም። ስለዚህ ፍቅር አሸንፋ የራሷ ማድረግ ከቻለች እኛ ምን አገባን? ምንድን ቤት ነኝ? ሁልጊዜ በአንድ አይነት ቪዲዮ፣ ሁልጊዜ አንድ አይነት አይዲያ አይደብራችሁም? ግን ቶክቶክ ላይ ተቀምጣችሁ ግን አይደብራችሁም?
ከውሽማ ጋር ተቃቅፋ ስመጣ ሩታ ተቃቅፋ የኔ ቆንጆ የተባባሉ አብረው እየበሉ እየጠጡ ከዛ እኮ ከቪዲዮ በኋላ እኮ ዘና ፈታ ነው ካፌ ላይ ሆነው የሚስቁባችሁ እናንተ። ሄርሜላ እኮ እና ሩታ እኛ ላይ ድራማ ሲሰሩ የኖሩ ሰዎች ናቸው እኮ። እኛ እንደ እውነተኛ እናት አባቶቻችንን ስናስረግጥ የነበረው እኮ በውሸት ነው፣ በውሸት ማንነት ምንም አታመጡ። በእውነት ነው የምላችሁ። መጀመሪያ እኛ ምን እየሰራን ነው፣ ምን እየሰሩ ነው ብላችሁ ራሳችሁን ፈትሹ። ድራማ ሲሰሩብን እና እናትና አባቴ ሚዲያ ላይ ምን ይሰራሉ? ለምንድን ነው የሚሰደቡት? በጋጥ ወጥ ኢትዮጵያዎች ስነ ምግባር የሌላቸው ቲክቶክ ላይ በየሩታ ወዳጅ ነን ብለው አሁን የመጡ ፈልፈል አሉ። ፈልፈል ናቸው እንዳለ ምላስ ብቻ ነው። ማድነቅ ምን እንደሆነ መውደድ ምን እንደሆነ አያውቁም። ብቻ ሰው መዘቅዘቅ ነው የሚያውቁት፣ ሰው መሳደብ ነው የሚያውቁት። ይሄ ስነ ምግባር የጎደላቸው ስለሆኑ እኔ የድሮቹ የሩታ ፋሚሊ አላልኩም።